መንግስትን አሁን ያለው መንግስትን አብሮ ተደራደረው መንግስትነቱን ተቀብያለሁ ያለው መንግስት ጄኖሳይደር ነው ብሎ ለበላ አድርጎ ለበር ማድረግ ብቻ አይደለም ለማስወገድ ተነስቻለሁ የሚል አቋም በይፋ ገልጿል። እሺ ነገር እንዝጋውና አንድ አጭር ጥያቄ ላንሳለ የመቀሌው ጥቃት ኢላማው መጥቷል ብለ ታስባለህ? ለምን ይሄ ባለበት ሁኔታ መቀሌን ሴንተር አድርጎ ጥቃት መውሰድ ፈለገ? ይሄ መቀሌን ሴንተር አድርጎ ጥቃት መውሰድ ደግሞ ውጤት ነው የሚያመጣው። ውጤቱስ ምንድነው? ከዛ ጀርባ ምንድነው ያለው የሚለው ነገር ነው እንግዲህ ማየት ያለብን። አንደኛ የመጀመሪያው መሪዎችን ታርጌት ያደረገ ጥቃት በይፋ በዚህ ፕሪቶሪያል ስምምነት የተሰየመው ግዛዊ አስተዳደርን አያስፈልግም አባረናል ብሎ የራሱን መንግስት ያቋቋመው እንደብረጾ ቡድን ነው። ልክ ነው። ግን ፕሪቶሪያ የፈረሰው ያኔ ነው። እዚህ ጋር ጥንቃቄ ለማድረግ አሁን ህዋት ተጠልቷል ማለት ብልጽግና ተቀባይነት አግኝቷል ማለት አይደለም። እሱን አይደለም እያነሳው ያለው እኔ እንደዛ አይደለም። እንደዛ ኮምፓሪዝን ውስጥ አይደለም የገባሁት እኔ የወጣሁት ህዋትን እውነትም መንገድም አንተ ነው ስሉ ተነበሩ ደጋፊዎቹ ጥያቄ አንስቶበታል። ይሄን መቀበል መቻል አለበት። መንግስት ሲቪሊያን ለማጥቃት ድሮን እንደማይጥል እርግጠኛ ስለመሆን ነው እኔ እርግጠኛ ሆናለሁ። ለምን ታውቃለህ? ምንም የትግራይ ህዝብ ጠላቱ አይደለም። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ወደ እናንተ የሚደርሰው የአንድ አፍታ ኢንሳይት ዝግጅታችን ተጀምሯል። ከአማኑኤል መንግስቱ ጋር ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። አብራችሁ እንድትቆዩ ግብዣችን ነው። አማን እንኳን ደህና መጣ። እንኳን ቆየ። በርከት ያሉ ጉዳዮች ላይ እንወያያለን። ከሰሞኑ በተለይም ትኩረት እየሳቡ የሚገኙ ጉዳዮች አሉ። ሁለት ጉዳዮችን እናነሳለን። ሸራሪና ላይ የተጀመረው ከዛ ቀደም በሌሎች ስፍራዎች ላይ በርግጥ ሸራሮ ላይ ተፈጽሟል። የተፈጸመው ጥቃት አሁን መሀል መቀሌ ደርሷል። በመቀሌ ተደጋጋሚ የድሮን ድብደባዎች እየተፈጸሙ ነው። በተጨማሪም በመቀሌ አቅራቢያም የድሮን ጥቃት ተፈጽሟል። በእነዚህ ጥቃቶች እንግዲህ የህወሓት ወታደራዊ መጋዘኖች፣ ማከማቻዎች፣ ከባባድ መሳሪያዎች፣ የጦር መሳሪያዎች ጭምር እንደወደሙ መረጃዎች ያመለክታሉ። አንዳንድ ገለልተኛ ሚዲያዎች ደግሞ በሰሞንኛው በመቀሌው ጥቃት ሲቪሊያን እንደቆሰሉ፣ ህጻናት እንደቆሰሉ ጭምር ከስፍራ ሆነው መረጃዎችን ሲያወጡ ተመልክተናል። የዚህን አንደምታ እናያለን። በተለይም መከላከያ አሁን ላይ ሙሉ ለሙሉ ወደ መቀሌ ጠልቆ ለመግባት ማቀዱን የሚገልጹ ፍንጮች እየታዩ ነው። ጀነራል ጻድቃን አንድ ወር ብቻ ጠብቁን፣ በአንድ ወር ውስጥ መቀሌ እንገባለን ብለው ነበር እና ደብረ ጽዮን ገብረ ሚካኤል ከፍተኛ የህወሓት አመራሮችም እንግዲህ ዋና ቢሮአቸውን ከመቀሌ በማውጣት ወደ አክሱም ሊያዘዋውሩ እንቅስቃሴ መጀመራቸውን የሚገልጹ ሪፖርቶችም አሉ። እንዳስሰዋለን። ከዚህ በተጨማሪም አንድ ያልተጠበቀ መረጃ ወጥቷል። ከእስራኤል በኩል ኤርትራን የሚያስጠነቅቅ ሪፖርት ወጥቷል። ኢሳያስ አፈወርቂ በቀጠናው በሚስጥር አንድ አደገኛ እንቅስቃሴ ውስጥ እንደሚገኙ የሞሳድ ስለላ መረብ ደርሶበታል። ይህን ተከትሎ ከሞሳድ ቢሮ ለሻዕቢያ የተሰጠ ማስጠንቀቂያ አለ። እሱን እንቃኘዋለን። ሰሞነኛ የድሮን ድብደባዎቹ አዲስ አይደሉም ማለት ከዚህ ቀደም በሸረሪና በራያ አላማጣ፣ መረዋ፣ ሸራሮ ላይ ተፈጽሟል። ነገር ግን መቀሌ ላይ መፈጸሙ ብዙ አንደምታዎች አሉት። እንደ አንድ ጥቃት ብቻ የሚታይም ጉዳይ ነው ተብሎ አይወሰድም እና የመቀሌውን ጥቃት አንደምታዎች፣ የደረሱትን ኪሳራዎች፣ የመከላከያ የመታቸውን ኢላማዎች እስቲ እንቃኛቸው። አማን አመሰግናለሁ ዘሩ። እንግዲህ ዋና መነሻችን የሚሆነው ትላንትና በመቀሌ ከተማ የተደረገው የድሮን ጥቃት ነው። ግን ምንድን ነው የሆነው? እንዴት ነው ወዴት ነው ይሄርን ያለ ነው የሚለውን ነገር ነው ዋና ማየት ያለብን። ከዚህ ጥቃት ጀርባ ቀጥሎ ምን ሊመጣ ይችላል? ይሄ ጥቃትስ ከዚህ ፊት ከነበረው መልኩን ቀይሮ በዋና ከተማ ላይ ታርጌት ያደረገ ጥቃት መደረጉ ራሱ ምንድነው ትርጉሙ? እሱ እንዲደረግ ገፊ ምክንያቶቹ ምንድናቸው የሚለውን ነገር ነው። አሁን ዝም ብሎ ቀጥታ ከቲፒኤልኤፍ እና መንግስት መካከል ካለው አተካራና ውረድ እንውረድ ከመባባል የመነጨ ነው ወይስ ሌላ ፖለቲካዊ አንድምታ አለው የሚለው ነገር ነው ትልቁ ስዕሉ ማየት የምንችለው ነገር ማለት። ከዛ በፊት ግን ቲፒኤልኤፍ ምንድነው ያደረገው የሚለው ነገር የተወሰነ መንደርደሪያ የሚሆን ነገር እናንሳ። ለምን አሁን የሚደረገውን ነገር መነሻ የሚሆነው ቲፒኤልኤፍ ምን አድርጎ ነው የሚለውን ነገር ካልያዙ በስተቀር
አሁን የሚደረገውን ነገር ሌላ ትርጉም ወይ ደግሞ አቅጣጫ ሊስትብን ይችላል። 4-5 ነጥቦችን ላንሳ። ፕሪቶሪያ ስምምነትን በይፋ ቀዶ ባስኬት ውስጥ ጥሏል ቲፒኤልኤፍ በዶክተር ደብረጽዮን የሚመራው ቡድን። የሁለቱም አካል ብለው ሰደው አልልም። እኔ ለምን እንደማልል ታውቃለህ? በይፋ በዚህ ፕሪቶሪያል ስምምነት የተሰየመው ጊዜያዊ አስተዳደርን አያስፈልግም አባረነዋል ብሎ የራሱን መንግስት ያቋቋመው የደብረጽዮን ቡድን ነው። ልክ ነህ። ግን ፕሪቶሪያ የፈረሰው ያኔ ነው። ከዛ ቀደም ግብአተ መሬቱ ግን አሁን በማዕቀፍ አንድ ስምምነት ፈረሰ ስንል አልተፈጸመም፣ ስምምነቱ ተግባራዊ አልሆነም፣ መሬት ላይ አልወረደም እያልን ነው። ለዛ ደግሞ እኔ እናንተ የሆነ ስምምነት ውስጥ ብንገባ ሁለታችንም ተጠያቂ የምንሆንበት፣ አንተ የራስን ስራ ካልሰራ እኔም የራሴን መፈጸም ያሉብኝን ድርጊቶች ካልፈጸምኩኝ ስምምነቱ በመፍረሱ ያንተም እጅ አለበት የኔም እጅ አለበት እንደማለት ነው። ምናልባት ፐርሰንቱና መጠኑ አይነቱ ሊለያይ ይችላል። እኔ መከራከሪያ እያነሳሁ ያለሁት ስምምነቱ ከዚህ በኋላ ኖሞር ብሎ ቀደ ጨርሰ ሌላ ሞዳሊቲ ማስቀመጥና ስምምነቱ የሚያስገድዳቸው ነገሮችን ማጓደል፣ ያንን ሙላ አትሙላ በስምምነቱ ማዕቀፍ ውስጥ ሆነ ትከራከራለህ። ለምሳሌ በአንድ ወር ውስጥ ወደኋላ እንዳይመልሰን ብዬ ነው። ቆይ ላሳለና ማለት በአንድ ወር ውስጥ ትጥቅ ይፈታል ቲፒኤልኤፍ ሲባል አልፈታም። ቲፒኤልኤፍ ፍታ መፍታት አለብህ ብለህ የምትነጋገረው በዛ ማዕቀፍ ውስጥ ሆነ ነው፣ በፕሪቶሪያ ማዕቀፍ ውስጥ ሆነ ማለት ነው። ተፈናቃዮች ይመለሳሉ ይላል። ተፈናቃዮች አልተመለሱም። ለምን አልተመለሱም? ሌላ ሁለቱ ምክንያት አስቀምጣል። የሚከራከሩ ግን በማዕቀፉ በጥላው ስር ሆኖ ነው። ፕሪቶሪያ የሚባል ጥላው ስር ሆኖ ማለት በዛ ማዕቀፍ ውስጥ ይነጋገራሉ። የመጨረሻው ጥይት ግን ፕሪቶሪያ ተቀዶ ተወርውሮ ፕሪቶሪያ ያደራጀውን ጊዜያዊ አስተዳደርን አፍርሰ የራሴ አስተዳደር አመጣ ማለት ፕሪቶሪያ አከተም። ከዛ በኋላ ሙላ አትሙላ ብለ የምትጨቃጨቅበት ነገር የለም። ከዚህ በኋላ ሌላ መንገድ ነው ችግራችን የምንፈታበት የሚለው ነገር ጋር ትደርሳለህ ማለት ነው። በጣም ትክክል ነህ። ግን ወደኋላ ስለሚመልሰን ከዚህ ጋር ተያይዞ ሌላ ከሻዕቢያ ጋራ ወታደራዊ ጥምረት አድርጓል ቲፒኤልኤፍ። መንግስትና ኢትዮጵያ መንግስት ስልጣን ላይ ያለው መንግስት ከኤሪትሪያ ጋራ ማንኛውንም አይነት ግንኙነቶች በመሬትም በአየርም ባቋረጠበት ሁኔታ ኤምባሲ ብቻ ቢሮ አለ፣ እዛም አለ በቆንስላ ሌቨል፣ በዛ ደረጃ ባለበት ሌላ ግንኙነቶች በተቆሙበት ሁኔታ ቲፒኤልኤፍ ድንበር አስጥሶ ከሻዕቢያ ጋራ ከህዝብ ለህዝብ ወደ ወታደራዊ ጥምረት ገባ። ከወታደራዊ ጥምረትም አልፎ መሳሪያዎችና ሎጂስቲኮችን ማስገቢያ መንገድ አድርጎ ተጠቅመዋል። ይህንን መንገድ ሌላ መንግስትን አሁን ያለው መንግስትን አብሮ ተደራደረው መንግስትነቱን ተቀብያለሁ ያለው መንግስት ጄኖሳይደር ነው ብሎ ለበላ አድርጎ ለብር ማድረግ ብቻ አይደለም ለማስወገድ ተነስቻለሁ የሚል አቋም በይፋ ገልጿል። በሸረሪና የመሬት ላይ ጦርነት ሙከራ አድርጓል፣ ተዋግቷል 24 ሰዓት በሞላ ውስጥ። እንደዚሁም በራያ አካባቢ ጥቃቶች ተደርጓል። ይሄ ቀደም የተቀመጡ ነገሮች ናቸው። አሁን ይህን እንግዲህ በዚህ ባለንበት ሁኔታ መንግስትስ ምን ሲያደርግ ነበር የሚለውን ነገር ማንሳት ትችላለን። በተለይ ጦርነቶችን ቀጥታ አካሂዷል። ሽረራ ላይ አብሮ አካሂዷል። ከዛ በፊትም በጸለምት በኩል የሆነ ጊዜ ተዋግቷል። ነገር ግን ጦርነቶችን ሲያካሂዳቸው በጦረኛ ማለት ምንድነው ቀጥታ ጦር ለጦር የመዋጋት ሂደቶች ነበሩ። ታርጌት ነበረው እስካሁን ድረስ የሰራዊትን እንቅስቃሴ እየተከታተለ ይመታ ነበር። ወደ ሱዳን ሲሄዱ የምታስታውስ ከሆነ አርሚ 23 ነው አርሚ 13 የሚባለው ወደ ሱዳን ለመሄድ እንቅስቃሴ ሲያደርግ እዛ ያለው አርሚ 7 ባክ ለማድረግ ለመሄድ ሲያስብ መንገድ ላይ አግኝቶት መጥቶታል በድሮን። ሽረና ላይም ተጠቅሞታል። ከዛ በፊትም እንጮቲ የምትባል ቦታ ላይ ከኤርትራ የሚመጡትን ከባባድ መሳሪያዎችን መጥቶታል። አሁን ይሄ ሁሉ ነገሮች ሲያደርጋቸው የነበሩ ነገሮች ናቸው። አሁን ግን አዲስ የሆነው ከፕሪቶሪያል ወዲህ በክልሉ መቀመጫ ወደ ሆነችው መቀሌ ላይ ጥቃት ወስዶ አቅም መንግስት ወስዶ ቅድም ያልኩን ነው ወታደራዊ እንቅስቃሴን ይመታል። በፊት ለፊት ሲተኩሱ ሲገጥሙ ይጠቀማል።
እንቅስቃሴ ወታደራዊ ነገሮች የታየ ነገሮችን ይመታ ነበር። መቀሌ ላይ ታርጌት አድርጎ መቀሌ ላይ ማለት የኢሊቱ ሴንተር ነው እንግዲህ መሪዎቹ የሚቀመጡበት ምናምን ብለህ ልታስቀምጥ ትችላለህ። ያን ታርጌት አድርጎ ጥቃት ፈጽሞ አያውቅም ከፕሪቶሪያ መልስ ማለት ነው። አሁን ከፕሪቶሪያ በፊት ወደ ነበረው እንትን ተመልሰናል፣ ጥቃቱ ተጀምሯል ማለት ነው። ኦኬ ለምንድን ነው መቀሌ ላይ ይህን ጥቃት መውሰድ የተፈለገው? ሪሊ ከቲፒኤልኤፍ ጋር ያለው ነገር ብቻ ነው ወይስ ሌላ አንድምታ አለው ወይ? አይ ቲንክ ከትላንት ወዲያ ማታ ይመስለኛል የትግራይ ክልል ኮሚኒኬሽን ኃላፊ ነኝ ብሎ ራሱን የሚጠራ አብርሃም ሀጎስ የሚባል ሰው በቅርብ ቀን ጥምር ኃይሉ አልዘረዘረም። ጥምር ኃይሉን እኔ ልዘርዘርለት ህወሓት፣ ሻዕቢያ፣ ፋኖ፣ አልቡራን፣ ኦላ እና ወዘቴ የሆኑ ወታደራዊ ኃይሎች ግብፅንም ጨምርበት የጋራ መግለጫ እንደሚሰጡ ይፋ አድርጓል። ይህ ማለት የትግራይ ግዛት ይፋ በይፋ ከኢትዮጵያ ወጥታ ወይ ደግሞ የኢትዮጵያን የሚወጉት ኃይሎች በግልጽ የሚንቀሳቀሱበት በግልጽ ቤዝ አድርጎ የሚንቀሳቀሱበት መሆኑን ራሱ ነገረን አብርሃም። ይህ አንድ ነጥብ ያዝ። ሁለተኛ እያንዳንዱ ፖለቲካው አሁን መሀልና ሰሜን ጋር የመከፋፈል ነገር አምጥቷል። አሁን አደገኛ ትኩሳት በዚህ በኩል አለ። በተለይ ከምክክሩ ጋር ተያያዘ አደገኛ ትኩሳት ተፈጥሯል። በዛ በኩል ደግሞ አደገኛ ወታደራዊ እንቅስቃሴዎች እየተፈጠሩ ነው ያሉት። የግድ አንዱ አንዱን ታኮ ነው የሚጫወተው ጫወታው ማለት ነው። አንድ ቦታ ላይ ድል መገኘት ሌላ ቦታ ያለውን ይሄ ስሜትን ያረጋጋል፣ ወደድክም ጠላህም ማለት ነው። ወይ ደግሞ አንድ ቦታ ያለው የመደራጀትና ማንም አይችለኝም መጣው ጣልኩ ምናምን የሚሉ እሳቤ ሌላ ቦታ ያለው መካረርን ይጨምረዋል። ስለዚህ የግድ መተንፈስ መቻል አለበትና ግንባሩ ወደ አንድ መሰብሰብ እንዳለበት የሚታሰብም ይመስለኛል። በዚህ ምክንያት መቀሌ ላይ ቶሎ ወዲያውኑ እርምጃ መወሰድ ተጀመረ። ኦኬ መቀሌ ላይ እርምጃ ሲወሰድ ማን ላይ ነው እርምጃ የተወሰደው ምን ነገር ነው እንግዲህ አሁን መከራከሪያ የሚያደርገው። ያ ራሱ ደግሞ በወታደራዊ አካሄድ ምን አይነት ስልት ነው መንግስት የተከተለ ያለው ስልት? ይሄን ለምን ለመከተል ፈለገ ምንም ነገር ለምን ብዙ ጊዜ ስናወራ ነበረ። በዚህ በአፋር በኩል በራያ በኩል ጦር ይጠጋሉ አይደል? በእግር ለእግር ማለት ነው። ምንም ችግር የለም። የህወሓት ከባባድ መሳሪያዎች እየመጡ ራያ እኮ ፊት ለፊት ከመከላከያ ፊት ለፊት ቆሟል እኮ። እነሱን ግን መንካት አልፈለገም መንግስት። በራያ በኩልም በእንትንም በኩልም በአፋር በኩልም ያለው እንበር ተጋዳ ላይ ጨፈራል መሳሪያ ወደ ላይ ወደ ሰማይ ተዘቅዝቆ ማለት ነው። እንደዛ ነገር ሁሉ እየተደረገ ነው ያለው። ለምን ይሄ ባለበት ሁኔታ መቀሌን ሴንተር አድርጎ ጥቃት መውሰድ ፈለገ? ይሄ መቀሌን ሴንተር አድርጎ ጥቃት መውሰድ ደግሞ ውጤት ነው የሚያመጣ። ውጤቱስ ምንድነው? ከዛ ጀርባ ምንድነው ያለው የሚለው ነገር ነው እንግዲህ ማየት ያለብን። አንደኛ የመጀመሪያው መሪዎችን ታርጌት ያደረገ ጥቃት ከዚህ በፊት ተናግረን ነበር። ምናልባት እኛ ግምት ነው የምንናገረው ከነሱ ጋር እቅዳቸውንም ሲያወጡም አብረንም አይደለንም፣ ግን ግንብታችን ሊሆን ይችላል ብለን የምናስቡ ነገሮች እናነሳለን። ይህን ጦርነት በተለይ ህዝባዊ ያለው ጦርነትና ጥቂት ቡድኖች ብቻ የራሳቸውን ፍላጎት ለመፈጸም ያለውን ኃይልን ለመጠቀም የሚንቀሳቀሱ ከሆነ እንደዚህ አይነት ጦርነት በቀላል ለማሸነፍ መሪውና ተመሪው ማለያየት የሚችልበት ወይ ደግሞ መሪውን ታርጌት ያደረገ ጥቃት ከወሰድ ተመሪው ከመጀመሪያም ጀምሮ ለዚህ ጉዳይ ፍላጎት ስለሌለው ይበተናል። ምንድነው የሚባለው? መንጋው በተን ዘንድ አውራው የሚባል ነገር አለ አይደል? እንደዛ አይነት ስልት መሄዱ ጠቃሚ ነው የሚል ነገር አንስቴን ነበር። ከዛ በኋላ ይሄን አሳማኝ የሆነ ነገር መጣ። ወጣቱ ለዚህ ለማይረባ ጦርነት አልታገልም ብሎ የሸሸ በእግሩ ብር ያለው በፕሌን በመኪና ያጣ በእግሩ እያደረገ ትግራይ ግዛትን እየለቀቀ ቀሪ ኢትዮጵያ ግዛት ላይ እየፈሰሰ ነው ያለው። ለምን ሸሸ? ለዚህ ጦርነት አመኔታ የለውም። ለትግራይ ህዝብ ይፈይዳል የሚል ጥቅም የለውም። አመኔታ እንደሌለው አረጋገጠ።
ሁለተኛ ዱሮ በአንድ ለአምስት ትልቁ አፈና መዋቅር የሴቶች ሊግ የሚባል ከዛ ተሞክሮ ወደ ኢትዮጵያ አምጥቶ ለተወሰነ ጊዜ ለቀሪው ኢትዮጵያ ክፍል ላይ አምጥቶ ውጤታማ ሆኖበት የነበረው በኋላ የፈረሰበት ኢህአዴግ ይሄንን ሁሉ ጊዜ የቲፒኤልኤፍን ሐሳብ የሚያሰርጹ እናቶች ካድሬ ማለት ነው እነሱ ዞር በል ሲሉት አይተናል። ህወሓት ላይ ድንጋይ አስቶ ልጄን ይዘህ አትድብኝ የሚሉ የሃይማኖት አባቶች ሲቃወሙ አይተናል። ስለዚህ ይሄ ተቀባይነት ያጣ በወጣቱ በሴቱ በሽማግሌዎች ተቀባይነት ያጣ ኃይል ስለሆነ በቀላሉ መሪውን ከመታ ነገሩ ይመክናል የሚል አርጊውመንት አንስተን ነበር። እሱን ታርጌት ያደረገ የትላንትናው ጥቃት እንግዲህ መረጃዎች እንደሚያመላክቱ አንዱ የሞንጆሪኖ ቤት አካባቢ እንደወደቀ ሰምተናል። ዋናዎቹን ታርጌት ያደረገ ኦኬ። ግን አሁን እዚህ ጋር ማንሳት አለብን ምክንያቱም እንደዚህ አይነት መረጃዎችን ጥንቃቄ ስለሚፈልጉ አሁን ቅድም ያነሳው ጥያቄ ወሳኝ ነው። መቀሌ ላይ የተፈጸመው ድብደባ ዓላማው ምንድነው? አሁን ከዚህ ቀደም ከቀናት በፊት መቀሌ አቅራቢያ ላይ ጥቃት ሲፈጸም ወደ ራያ እየተጓጓዘ የነበረ የከባድ መሳሪያ ጭነቶች ነበሩ፣ የተከማቹ መሳሪያዎች ነበሩ። እነዛን ኢላማ አድርጓል። ከዛም በፊት የተፈጸሙ ጥቃቶች እንደዚህ የጦር መሳሪያዎችን ኢላማ ያደረጉ ነው። መቀሌ ላይ የተፈጸሙት ግን በቪዲዮ ያየናቸው በምስል ያየናቸው እንደነ ፍራንስ 24 እና ቢቢሲ በስፍራው ተገኝተው በቪዲዮ የቀረጿቸው ምስሎች እና ቪዲዮዎች አሉና ያየናቸው ሲቪሊያን ናቸው። ከነዛ መካከል አንድ የ2 ዓመት ህፃን ትገኝበታለች እና ከዚህ አንፃር አንደኛ ኢላማውን መጥቷል ወይ የታሰበውን ነገር አሳክቷል፣ ሁለተኛ ምን ታስቦ ነው ወይስ ፍርሃት ለመፍጠር ነው ወይ የሚለውን ነገር ማንሳት ተገቢ ይመስለኛል። አይ ቲንክ እሱም አንድ ነገር ሊሆን ይችላል። ለምንድን ነው አሁን እነዚህ ሰዎች የተሰፉ ሰዎች ናቸው መሪዎቹ፣ ቅድም እንዳልነው መሪ ግን እንደው እዚህ ጋር ጥንቃቄ ለማድረግ አሁን ህወሓት ተጠልቷል ማለት ብልጽግና ተቀባይነት አግኝቷል ማለት አይደለም። እሱን አይደለም እያነሳሁልህ ያለው እኔ እንደዛ አይደለም፣ እንደዛ ኮምፓሪዝን ውስጥ አይደለም የገባሁት እኔ የመጣሁት ህወሓትን እውነትም መንገድም አንተ ነው ስሉት የነበሩ ደጋፊዎቹ ጥያቄ አንስቶበታል። ይሄን መቀበል መቻል አለብን የመጀመሪያ ደረጃ ማለት ነው። በገዛ ወጣውበት ካለ ማህበረሰብ ዘንድ ተቃውሞ ገጥሞታል። አልቀበልም አንተን ለአንተ አልዋጋልም ተብሏል የሚል ጉዳይ ነው። አንዱ እሱ ነው። ሁለተኛ እንዳልኮ ፊር ፋክተሩ መፍጠሩ ሰውም ህዝቡም እነዚህ አመራሮችን መጀመሪያ ለአንተ አልዋጋልም ብለዋል። ሁለተኛ ቀጥሎ አትጠጋኝ ወይ ደግሞ ካንተ ልራቅ ወደሚል ነገር ነው የሚሄደው። መሳሪያ ወደ አንተ ይመጣ ከሆነ ጥቃት ወደ አንተ ይመጣ ከሆነ ወይ ሞንጆሪኖ ወይ ደብረጽዮን ያለበት ወይ ደግሞ አማኑኤል ያለበት አካባቢ ያለው ሰዎች ለቆ መሄድ ወይ ደግሞ እናንተ ውጡልኝ ከኛ መሃል የሚል ጥያቄ ግፊት እንዲመጣ። ምንድነው ውጡልኝ ማለት? እንደዛ ሰው ከታጠቀ ኃይል ጋር ተፋጦ እንደዛ ልጆቹን እንኳን ማስጣል ያልቻለውና ውጡልኝ ማለት ምን አይነት እንትን ነው? ምን አይነት እንትን ነው ያስቀመጥከው? ምን አይነት ሴናሪዮ ነው ያስቀመጥከው? የትኛው ልጆች ነው? ልጆቹን እኮ አሁን እየታፈሱ የነበሩ በኃይል ሲታፈሱ የነበሩ ልጆቹን የትግራይ ህዝብ ላለመስጠት ታግሏል፣ ግን አልቻለም። ከታጠቀ ኃይል ጋር ነው እና ውጡልኝ ይበል ስትል ምን ማለት ነው? እኮ ገፊው ላይ ከሱን እኮ ምነግርህ እኮ አይደለም ነው ከመሐከላችን ውጡልን ማለት ይሄ በጣም እንትን ያለ ምን አይነት ሴናሪዮ እንዳቀረብ አይደለም። አዳምጠኝ፣ በደንብ ስላላዳመጥከኝ ነው። ልጅ አልሰጥም ብለዋል፣ አልተባበረም ብለዋል። አሁን ደግሞ ጥቃቱ ከዙ አለፈና መሪዎቹን ታርጌት ያደረገ ፈልጎ መምታት ተጀመረ። እሱ መች ተጀመረ? እሱ እንኳን ተነ የምትለው መረጃህን እኔ እንደዛ አንተ ምናልባት ልትል ትችላለህ እንጂ እኔ ፌዴራል መንግስቱ የትግራይ ህዝብ ላይ ድሮን ጥራል ይላል። እኔም እንደዛ እያልኩኝ ግን በጥቃቱ አንተ ጎዳ ግን ካልከኝ ሲቪሊያኖች ናቸው የተጎዱት። ካላልክ ታዲያ ፌዴራል መንግስቱ ቅድም ባልነው መንገድ መሪዎችን አንተ ዝም ብሎ ተራራ መናጠቅ ስላልሆነ ያሰለፍኮ ኃይል ጦርነት የማይፈልግ ስለሆነ ዝም ብዬ መስዋዕትነት እንዲከፍሉ ከማረጎ መሪውን ታርጌት ያደረገ ጥቃት ቢከፍት ምንድነው የሚሆነው ማለት ነው? እነዛ በነፃነት እኮ እጃቸው ወደ ላይኛ ለሰላም ብለው ሊሰጡ ይችላሉ። እንደዛ ካልክ በቃ ኢላማውን አልመታም ብለህ ደምድመው አትንታኔ አስጨርሰኝ። ይሄ ከሆነ መሪዎችን ታርጌት ለማድረግ ባለው መረጃ ይመታል እንጂ ትግራይ ህዝብ ለመምታት ድሮን አይጥልም። መንግስት ለምን አዛብተ እንደምትረዳኝ እኔ ያልከውን እኮ ነው ያ እንደዛ አይደለም እያልኩ ያለሁት። ድሮኑ የተላከው ሲቪሊያንን ለመግደል ነው እያልኩኝ አይደለም። ግን ከጥቃቱ በኋላ የወጡ ዘገባዎች ግን ሲቪሊያን መገደላቸውን እንጂ ሲቪሊያን መቁሰላቸውን እንጂ የህወሓት አመራሮች ላይ ስለደረሰ አንድም ጉዳት የትኛውም አካል ጋር ማረጋገጫ አልወጣም። እርግጥ ነው በምስጢርም ሊያዝ ይችላል።
እኮ አንተ ምን መረጃ ይዘህ ነው ታዲያ አመራሮቹ ላይ ያነጣጠረ ነው ብለህ በልበ ሙሉነት የምትናገረው? ለምን መሰለኝ ነው እሱ እኮ መረጃ ምን ተጠቃለ። አንደኛ ደረጃ መንግስት ሲቪሊያን ለማጥቃት ድሮን እንደማይጥል እርግጠኛ ስለመሆን ነው እኔ እርግጠኛ ሆናለሁ። ለምን ታውቃለህ? ምንም የትግራይ ህዝብ ጠላቱ አይደለም። ድሮኑን ምጥሎ የመንግስት የምፈልጋቸው መንግስት አመራሮች ያሉበት ቦታ ላይ ለዚህ ደግሞ ነገርኩ የሞንጆሪኖ ቤት ላይ እንደተጣለ መረጃ አለኝ እኔ አንድ በለኝ ይሄን ነገር ማለት ነው። መረጃ ካለ ይችላል ያው ምንም አይነት መረጃ እኔ እኮ አንተ መረጃዎች እኮ አሉ አንተ መቀበል ስለማትፈልግ ሊሆን ይችላል እንጂ ማለት ምን ላይ አሁን መረጃ አንተ መዲያል አልሰማም እኔ መጂ አልሰማም ያለ ሁለተኛ ሶርስ ነው መረጃ የምንሰማው አይደል? ሶርሱን ብትጠቅስልን ደግሞ ለተመልካቾቻችንም ጥሩ ያንዳንዱ እኮ ማህበራዊ ሚዲያ ለልክ አንተ እንደጠቀስከው ማህበራዊ ሚዲያ ተራሰው ሞንጆሪኖ ቤት ተመቷል ብሎ ስለጻፈ ያ መረጃ ይዘህ እንደማይሆን እርግጠኛ ነኝ። አይደለም ምንም ቢሆን ይኸውልህ አንተም እኮ ቅድም የጠቀስካቸው ሚዲያዎች ማለት ነው ምን ያህል ታማኝነት አላቸው? ቢያንስ ኢንተርናሽናል ሚዲያዎች ናቸው። በአንጻራዊነት ገለልተኛ አይደለም። ከዚህ በፊት ምን አይነት ዘገባዎችን ሲያወጡ ነበር። ምን አይነት ዘገባ ዘግቡ ነበር? በፌዴራል መንግስትና በቲፒኤልኤፍ ጦር በሚካሄድበት ዘመን ላይ የተሳሳተ መረጃ አጋርተዋል። ማን ነው ሶርስ ያደረገው? አሁን እንዴ እዛው እኮ የተጎጂዎችን እኮ ነው። አሁን ለምሳሌ አማኑኤል አሰፋ እኮ ሶርስ ያደረገው እኮ አማኑኤል አሰፋ ምን ነው ዘገባዎችን አልሰማቸውም ምን ለዚህ ነው። አሁን ለምሳሌ ባጭሩ ኤፍቢ ማን ያነጋግረው ዘገበው? ኤፍቢ ማን ያነጋግረው ዘገበው? እኮ ትሰማኛለህ? ቆይ ኤፍቢ ማን እኮ ትሰማኛለህ እኮ ነው የምልህ። ጠይቀኛል አይደለ? መስማት ካልፈለክ ወይ አለመጠየቅ ነው። ኤፍፒ አማኑኤል አሰፋን አናግሯል፣ ነዋሪዎችን አናግሯል። ቢቢሲ ደግሞ ነዋሪዎችን ማናገር ብቻው አይደለም። የቢቢሲ እዛ መቀሌ ያለ ዘጋቢ በቪዲዮ አውጥቶታል ነው የምልህ። እዛ የድሮኑ ፍንጥርጣሪ ቤት ውስጥ ሲያርፍም እንትኖቹ ሲፈጸሙ እዛው በስፍራው የነበረች ልጆቿ ከአንድ ቤተሰብ ሲቆስሉ ያየች አፋፍሳ ሆስፒታል የወሰደች እናት እኮ አነጋግሩ ቪዲዮ አውጥቷል። አማን ካላየኸው አስቀድመ ኦር እንደዛ ማለት ነው። እኔ አንደኛ እየጠየቅኩ ያለሁት ምንድነው የሞንጆሪኖ ቤት ተመቷል ስትለኝ እኔ ልክ አሁን ሶርስ ጠቀስኩልሃል ለዚህ ይሄንን ያልኩ ከነዚህ ሚዲያዎች ዘገባ ላይ ተመልክቼ ነው ብያለሁ። አንተም ለዛ ሶርስ ጥቀስልኝ ነው። እኔ ደግሞ ያልኩ ያለው ምትጠቃለህ አይነ ጠቀስክልኝ ሚዲያዎች ገለልተኛ አይደሉም። ሚዲያዎች አይደሉም። እሺ ያንተ ምንጮች ምን ያህል ገለልተኛ ናቸው? ቆይ ካልሆነ እኔ አሁን ገለልተኛ የሚሆኑ ምትጠቃለህ ለምን ፑዘ ፖይንት ለምን እንደማትመጣ ነው እንጂ ግራ የሚገባኝ ማለት ነው። አንተ እኮ ነው እየተጣጣፍክ ያለው አይደለም። ቀጥተኛ ፌዴራል መንግስት የትግራይ ህዝብ ላይ ተኩሷል፣ አንድ ነገር ነው። ድሮን ጥሏል፣ አንድ ነገር ነው። ሁለተኛ ቅድም ባለው መሰረት መሪዎችን ታርጌት ያደረገ ድሮን ጥቃት ወስዷል። ሁለቱ ናቸው የሚለያዩት ማለት ነው። ቆይ ሁለቱ ናቸው የሚለያዩት። አንዱ ላይ እንተማመን። አይ በዘፈቀደ የትግራይ ህዝብ ላይ ድሮን ጥሏል፣ እሱ አንድ ነገር ነው። አይ መሪዎችን ታርጌት ያደረገ ጥቃት ወስዷል፣ ሁለት ነገር ነው። ከዚህ ነገር ጋር ተያይዞ ሲቪሊያን ተጎድቷል፣ ሌላ ጉዳይ ነው እሱ። እሺ የተገደለ ነገረኛ እንደዛ ካልክ አንደኛውን አማራጭ ከያዝ ይሁን ነገርኩ እኮ አሁን እንደዛ ከሆነ በቃ እንዝጋውና ምን እናርጋለን መሰለኝ የትግራይ ህዝብ ላይ በጅምላ እሱንማ ከፈለገ ምን መለየት ያስፈልጋል እኮ ነው። አጣም ነው እየተረዳኝ ያለሁት እኮ ለዛ እኮ ነው። አይ በግልጽ አይደለም፣ በግልጽ ነው እያጣመኝ ያለው ለምሳሌ ነው። በግልጽ እኮ ነገር እኔ አሁን እኮ አስቀመጥኩልኝ በአንተ አሁን ይሄኛውን ካልክ ወይ አመራር ላይ ነው ወይ ሲቪሊያን ላይ ነው አልከኝ አይደለ? ይሄንን የሚሰጠን ምንድነው ከጥቃቱ በኋላ የወጡ ሪፖርቶች ናቸው። አመራር ተገድሏል ካልከኝ ጥቃቱ የተሰራበት ባላንስ አይደለም። የኤፍቢ የሰራው እኮ ነው ነገርኩ እኮ አንዱ ቢቢሲ እኮ ቪዲዮ አውጥቶላል እዛው ናገረው ከኛ መሪዎች ውስጥ ሰው ከኛ መሪዎች ውስጥ መሪዎችን ታርጌት ያደረገ ጥቃት ተፈጽሟል ብሎ ይናገራል ብለህ ትጠብቃለህ? እሺ ቢቢሲ ኤፍፒ ገለልተኛ አይደለም ብለን ቢቢሲ ገለልተኛ አይደለም በዚህ ጉዳይ ላይ እሺ ያወጣውን ቪዲዮ አይተሃል አይደለም? ያወጣውን ቪዲዮ አይተሃል? እኔ ሁሌ ምን አስቀመጥኩልህ መሰለኝ በደንብ እንድትረዳ ይፈልጉ እኔ የኔ ግልጽ እኮ ነው። ያንተ ግልጽ ማድረግ ስላቃተክ ነው እንጂ ነው ግልጽ ማድረግኩልህ እኮ እኔ ግልጽ ነው። ቅድም መነሻችን ጭቅጭቅ የተነሳ በምንድን ነው ህዝቡ እነዚህን ሰዎችን ገለል በሉልን ወይ ደግሞ ከነሱ መገለልን አማራጭ ማድረግ አለበት ያልኩት አረሳ ነው። አይ ጥያቄ ጭቅጭቅ ውስጥ ገባ ነው ማለት ነው። ለምን ብያነሳው እነዚህን ሰዎች ታርጌት ያደረገ ጥቃት የሚወስድ ከሆነ ዳፋው ለህዝብ ይተርፋል። አካባቢ ሰው ማከል ስለሚኖሩ እነዚህ ሰዎች ማለት ነው። ስለዚህ ሰው ገለል በሉልን ማለት የማይችል ከሆነ እነዚህ ካሉበት ቦታ ራሱን ማግለል ነው አማራጭ የሚያደርገው የሚሉ መከራከሪያ ያነሳውልኝ ማለት ነው። እሺ ይሄን ነገር እንዝጋውና አንድ አጭር ጥያቄ ላንሳለህ። የመቀሌው ጥቃት ኢላማውን መጥቷል ብለህ ታስባለህ?
በኔ ማለት ነው ቅድም ብያለሁ መሪዎች ያሉበት አካባቢ ላይ ጥቃት ተፈጽሟል መሪዎች አካባቢ ሰዎች ሊኖሩ ይችላሉ ሲቪሊያን ሊጎዳ ይችላል በጣም የሚያሳዝን ነገር ነው ነገር ግን እኔ 100% የምነግር ነገር የትግራይ ህዝብን ለማጥፋት ፌደራል መንግስት ተኩሷል ብዬ አላስብም እኔ እንደዚህ አይት እንደዛ ጭንቅላት የለኝም እንደዛም የለኝም አስቀድመ ወደ ፍረጃው ስለምትገባ ነው እንጂ ወደ ፍረጃ ስለምትገባ ካልሆነ በስተቀር እንደዛ እዚህ ውይይት ላይ እንደዛ ያነሳ አካል የለም ታነሳለህ አይደለም አሁን እኮ አድማጭ ተመልካቾቻችን እየሰሙን ነው እኔ ማስበው መሪውን ታርጌት ያደረገ እርምጃ ተወስዷል ገብቷል ይሄን ሲሆን ግን መሪው አካባቢ ያሉት ሰው ናቸው ሰው ያሉበት ቦታ ነው የሚኖሩ ንጹሃን ሊጎዱ ይችላሉ ያሳዝናል ያ ነገር ግን ንጹሃንን ለማጥቃት ታርጌት ያደረገ እርምጃ አይደለም ነው ፖይንቴ ማለት ነው ይሄን ነው ማስበው ነገር ማለት ነው እንጂ ሆን ተብሎ የትግራይ ህዝብን እንደዛማ ከሆነ ምን ሰሌክት ማድረግ ምን ያስፈልጋል ዝም ብለህ አትመታውም እንዴ አሁን አዛብተን የተረዳኝ ምክንያቱም ሆን ብዬ እንትን እንዳልኩኝ ሆን ተብሎ ኢንቴንሽናሊ ንጹሃን ላይ የተፈጸመ ጥቃት ነው አላልኩም ግን ከጥቃቱ በኋላ በዛ ጥቃት ንጹሃን ተጎድተዋል እነዛ ንጹሃን ተጎድተዋል የተገደለና አንተ እንዳልከው አመራር ላይ ያነጣጥሮ ከሆነ የሆነ የተገደለ አመራር ሊኖር ይገባ ነበር የተገደለ አመራር እኔ እስካሁን ድረስ የወጣ መረጃ የለም ሲቪሊያን የቆሰለው እንደዚህ ከሆነ ደግሞ ኢላማውን መጥቷል የሚል ጥያቄ ነው ያቀረብኩለት እንጂ ሲቪሊያን ላይ ኢንቴንሽናል ያነጣጠረ ጥቃት ነው የተፈጸመው የሚል ነገር እዚህ እስካሁን ድረስ ዝግጅት ላይ አልተነሳም ድሮን ጥቃት ይደረጋል አይደል ትግራይ ክልል ውስጥ የተጎዱ አመራሮች የሉ በእስካሁን በሚደረጉ ድሮን ጥቃት ነው ሸረሪና ላይ እንደተገደሉ ትግራይ ውስጥ ሸረሪና ሰው ድንበር እሱ የወልቃይት ድንበር ነው ያው ሸረሪና አወዛጋቢ ነው ምዕራብ ትግራይ አወዛጋቢ ሳይሆን ፒውርሊ እነሱ አስተዳደር የሌላቸው ሌላ አስተዳደር ያለበት ቦታ ነው እሱ ነው የዝግጅታችን አካል አይደለም እሺ እዚህ ጋር በሚደረገው በሚገባ ከዚህ ቀደም በወጡ መረጃዎች ላይ ሸራሮም ላይ ኢንቲጮ ላይ መሳሪያዎች ተመተዋል ኢቭን በጣም በስፋት ደግሞ ኩርሙክ ላይ አመራሮች ተገድለዋል የህዋት ወታደራዊ አመራሮች በኮሎኔል ማዕረግ ያሉ እንደወጡ ሆርን ሪቪው አሁን እኔን ስለ ዝም ብዬ ምንም አይነት እንትኖችን ሳላቀርብ ሳይሆን ሆርን ሪቪው ማለት እኮ በኢትዮጵያ ውጭ ጉዳይ ሚኒስቴር ስር ያለ አንድ የቲንክ ታንክ ግሩፕ ነው ስለ እኔ አሁን ለዚህ ነገር ሶርስ አቀርባለሁ ነው እያልኩ ያለው አንተ ደግሞ የሞንጆሮ ቤት ተመቷል ስትለኝ ምንም አይነት ምንጭ አላቀረብክልኝ እኔ ጌታቸው አማኑኤል አሰፋን ካቀረብክ እኔ ተመሳሳይ የሆነ ማለት ነው የመንግስት ራይት ዊንግ ሆኖ ሰው እንደ ሶርስ ላቀርብልኝ ነው ማለት ነው በነገር ላይ አንተ የኤፍፒን ዘገባ ብታነብ ኖሮ ይሄን ነገር ራሱ አታነሳው አማኑኤልን እንደ አንድ ሶርስ ተጠቀመው እንጂ ነዋሪዎችን አናግሯል የሆስፒታል ምንጮችን ተጠቅሷል የፌደራል መንግስትና ህወሓት ጦርነት በነበሩበት ዘመን ምን ገለልተኛ ዘገባ ነበር ሲዘግብ የነበረው በአንጻራዊነት ይሻላል በአንጻራዊነት የተሻለ ሲያቀርቡ ነበር የኦላ ኮማንዶዎች አዲስ አበባን ከበዋል ብሎ የዘገበው ማን ነው ያ እነሱ ሲኤንኤን ያን ዘገባ በወቅቱ አውጥቶ ነበር ስለዚህ እንደዚህ አይቶች ሚዲያዎች የራሳቸው ኢንቴንሽን ስላላቸው ተውን እሱን ለፍና ማለት ነው ኤኒዌይስ አሁን ይሄ ነገር ምን ቅድም ጥሩ ነገር አዘ ነበር ፊር ፋክተር ሊፈጥር ይችላል መሪውን ከቦታ ለቆ እንዲሄድ ሊያደርግ ይችላል የሚል ነገር አንድ ጥሩ ነገር አንስተ ነበር ምን ሊፈጠር ይችላል ከዚህ ጋር ተያይዞ የሚለው ነገር ጉዳይ ለማለት አንደኛ ምንድነው እሱ ስሙ ማዘዣ ጣቢያውን ቅድም እንዳልኩ ቴድሮስ እሱንም ተቀበላል ወይስ አትቀበልም ቴድሮስ አጎስ የሚባለው የኮሙኒኬሽኑ ያወጣው መግለጫ በቅልብ ቀን መግለጫ እንሰጣለን ምናምን ያለው ማለት ነው እሱማ በቪዲዮ እኮ አለ በቃል በቃል ስለዚህ አሁን ያስብስብ ከዚህ በኋላ መቀሌን ሴንተር አርጎ አስረስም ብሏል ቆይ መቀሌን ሴንተር አርጎ መግለጫ ይሰጣል ወይ ከዚህ ጦርነት ከዚህ ጥቃት በኋላ ብለ የራስን ግምት ወሰዶ መቀሌ በዚህ ደረጃ በማንኛውም ሰዓት ላይ የጥቃት ኢላማ መሆን የሚችል ከሆነ እነዚህ ሰዎች ስብስቦች ላይ ጥቃት ኢላማ መሆን የሚችሉ ከሆነ እንደዚህ አይነት አክቲቪቲዎች ከዚህ በኋላ እዛ አካባቢ ይደረጋሉ የሚል ጥያቄ ልናነሳ ነው ማለት ነው አዎ ከዚህ ቀደም እዚህ ተወያይተን ነበር ታስታውስ ከሆነ እንደዚህ መቀሌ ላይ ጨምሮ ሌሎች የተመረጡ ቦታዎች ላይ እንደዚህ አይነት ጥቃቶች ሊፈጸሙ ይችላሉ በሚል ህወሓት ዋና ቢሮውን ወደ አክሱም ሊያደርግ አስቧል ያ ደግሞ አክሱም በቅርስ ብዙ በዩኔስኮ የተመዘገቡ ቅርሶች ስላሉ ያንን እንደ መከላከያ ሊጠቀምበት ይችላል የሚሉ መረጃዎች ሲወጡ ነበር ምናልባት ቦታ ሊቀይሩ ይችላሉ ቅርስ ውስጥ ሊገቡ ይችላሉ
እስከዛ ድረስ ሊሄዱ ይችላሉ። ግን ግብፅን ይዜ መጥተ ኢትዮጵያ ቅርጽ ውስጥ ቁጭ ብለ ከለላ አደርጋለሁ ማለት ምን ያህል ያስኬዳል? እሱ ለነሱ ልተው። ሁለተኛ አክቲቪቲዎች እዛ አካባቢ ከዚህ በኋላ የማይደረጉ ከሆነ ሊሸሹ ወይ ደግሞ ሊያፈገፍጉ ይችላሉ። ወዴት ነው ሊያፈገፍጉ የሚችሉት? እኔ አክሱም ብያል ወስዶም እሱም አክሱም ሊደረስበት ስለሚችል ምናልባት ወደ ኤርትራ ሊያፈገፍጉ የሚችሉበት ሁኔታ ሊፈጠር ይችላል። አንዳንድ መረጃ ምንጮች እንደውም ቀድሞ ኤርትራ እየተሰባሰቡ ነው ወደ ኤርትራ የሚል ነገርም እየወጣ ነው ያለው። ስለዚህ ወደዛ ሊሄዱ ይችላሉ የሚል ነገር ግምት ልንይዝ እንችላለን። ለምን ሌላውን እዚህ ያለውን ቦታ ለመሸሻ ይጠቅማል ማለቱ ከባድ ስለሚሆን ማለት። ሌላኛው ነገር ምንድነው ሊሆን የሚችለው? አሁን ምን ይገልጻል የሆነ ያለው ነገር የሚለውን ነገር ቴክኖሎጂ ኦሪየንትድ የሆነ ጦርነቱ አሁን ከዚህ እንደ ሚሊሻ ጦርነት እየቀረበ መሆኑን ነው የሚያሳዩ። ቴክኖሎጂ ኦሪየንትድ የሆነ ማለት ቅድም ብያለሁ፣ የሚፈለገው በራያ ግንባር የቆመ ከሰው ኃይል ጋር መዋጋት፣ በዚህ በአፋር ግንባር ከቆመ ሰው ኃይል ጋር መዋጋት፣ እንደዛ አይነት ነገር ነበር ቲፒኤልኤፍ የሚያውቀው የሚፈልገውም እንደሱ አይነት ነገር ነው። አሁን ግን ጫውታው ከፍ እያለ ነው ያለው። ልክ እስራኤል ሐማስ ላይ እንደምትወስደው አይን ነገር ማለት ነው። ቴክኖሎጂን አስቀድሜ በዛ ስራን ከሰራ በኋላ ሌላውን ለማረጋጋት ብቻ የምትጠቀምበት መንገዶችን የመጠቀም ስትራቴጂዎች እየመጣ ነው። ይሄንን ቲፒኤልኤፍ ፊት ሊያረግ ይችላል ወይ? ሊቋቋም ይችላል ወይ? ብዙዎች ብዙ ጊዜ ማንም ባሉ አንድ የሆነ ጀነራል ከመንግስት በላይ ታጥቀናል ያለው ወዲም በይታይ ጀነራል ኃይለ ሥላሴ ግርማ ምን ቀበቶውን ይሁን ከመንግስት በላይ የታጠቀው እንግዲህ አላወቅንም። አሁን መንግስት የታጠቀው ሁሉ ታጥቀናል ነበር ከሆነ እንደው እሱን ከታጠቀ ጸረ ድሮንም ሊኖረው ይገባ ነበር። የለም ያው እንግዲህ ሲመቱ ያው ወሬና ሌላ ጉዳይ ነው። ኦኬ ማፈግፈጉ ምን ይዞ ይመጣል የሚለው ነገር ላይ ትንሽ ሐሳብ ልስጥና ወደዛ ሁለተኛ ሐሳባችን እንሂድ። እኔ ማፈግፈጉን የማስበው እስከ አክሱም አይመስለኝም። እኔ እስከ ኤሪትሪያ ነው ብያለሁ። እስከ ኤሪትሪያ ማፈግፈግ ግን አደገኛ ነገር አለው። ኮምፕሊትሊ ቲፒኤልኤፍ ሊመራ የሚፈልገው አይነት ትግል ኤርትራ በኤርትራ ፍላጎት የመያዝ ዕድል ይኖረዋል። ትጥቅም ስንቅም አንተንም መደራጅቶ አንተንም ማስጠግቶ ከዛ በኋላ የእሱን ሀሳብ ነው በውስጥ ሊታስፈን የምችለው። ቲፒኤልኤፍ የሚፈልገው ቅድም በተደጋጋሚ ስናገር እንደነበረ ይህን ጄኖሳይደር መንግስት አስወግደን የራሳችን መንግስት እናቋቁማለን ነው በይፋ የነገሩን። ይህን ሻዕቢያ ይፈልጋል ወይ? ቲፒኤልኤፍ መልሶ ራሱ መንግስት እንዲሆን ይፈልጋል ወይ? ይህ አንድ ጥያቄ ታነሳለህ። ኦኬ ሻዕቢያ መንግስት እንዲሆን የማይፈልግ ቲፒኤልኤፍ መንግስት እንዲሆን የማይፈልግ ከሆነ ሻዕቢያ ደግሞ ከኢትዮጵያ ላይ እንድንተረስታ አለው ምንድነው ኢትዮጵያን ስቴብል እንድትሆንና አይደለም ቀይ ባህር ማየት እንደለመደው ቡና ኤክስፖርተር መሆን ነው የሚፈልገው። ስለዚህ ሻዕቢያ ሊያደርገው የሚችለው ምንድነው ማለት ነው? ቲፒኤልኤፍም መንግስት እንዳይሆን መንግስትም የመንግስትነትን ሚና እንዳይጫወት እንዲሁ እልቂት መሬት ሆኖ ሻዕቢያ እንደፈለገ ገብቶ የሚፈተፈትበት ሁኔታ እንዲፈጠር ነው የሚያደርገው ማለት ነው። ስለዚህ እሱ ጉዳይ ራሱ የቲፒኤልኤፍን እሄድበታለሁ እፈልጋለሁ የሚለውን ነገር እንዲሳካ ሁኔታዎችን አመቻችለት ወደ ኤሪትሪያ መጠጋቱ የሚል ነገር ነው ያለኝ። ካለን ሰዓት አንጻር እዚህ ጋር ብናቆምና ምናልባት ያኛው አጭር ነገር ላይ ብናነሳ ጥሩ ይመስለኛል። አሁን እንግዲህ አንተ ያልካቸውም ነገሮች ይሰራሉ። በተለይም ሻዕቢያ ቲፒኤልኤፍ ተመልሶ ስልጣን መያዝ እንደማይፈልግ ይታወቃልና ያን ተከትሎ ኢቭን ወደ ኤርትራ ራሱ ሊሸሹ ይችላሉ የሚለው ነገር በራሱ አጠያቂ ነው። ምክንያቱም ያን ነገር ሻዕቢያ ይፈቅዳሉ የሚልም አንድ ጥያቄ በራሱ የሚነሳ ስለሆነ የኤርትራው አጀንዳ በጣም ሰፊ ነው። ጂኦፖለቲካ ጉዳዮችን የአፍሪካ ቀንድን ሁኔታ መዳሰስ ያስፈልጋልና ራሱን በቻለ እናነሳዋለን። የዛሬውን ጊዜ ላይ እንቋጫማል። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ። Thank you.